ምን ይሰራልኛል? ምን ይሰራልና በከንፈሬ ይቀናሉ። ለዛ እኮ ነው አሁን ፎቶ ሲፖስት የታችኛውን ከንፈሩን ስቲክ አውት አድርጎ ሲፖስት አይተዋል። ሲቀመጥ ፑት አድርጓት ከንፈሩን አድርጎ የዛሬ 4 ዓመት ነው ምናምን አይጂ ላይ የሆነ በሆነ ነገር ተገናኝተን ነበርና ፕሮፋይሉ ማለት ነው ከንፈሩ ብቻ አይናች ፉል አድርጎት። አዎ አሁን እኮ ጂጂ እኮ ነው በነገርክ ላይ ብራንድ ኦነጎችን ሰብስባ እያወራች ነው። ስኮርፒዮ አለ፣ ገላና ኮርሳ እጂ ወይኔ ፊራውል ኦነገ ነፃ ሊያወጣኝ ነው ፊራውል። ራስን ያስከብዳል። አንቺ ልንገርሽ እኔ የሰው ስም መጥራት አልፈልግም። አንድ ሞዴል ነበረችና የሆነ ምናምን ኢስት አፍሪካ ምናምን ውድድር ላይ ለመሄድ እዛ ወጪዋን ምናምን ለመሸፈን ግሩፕ ከፍቶ ዋትስአፕ ላይ እኔን አድ አድርጎ ምናምን እነ ዮኒ ቶሮንቶን እኔ ስማቸውን መጥራት አልፈልግም። እዚህ ጋር በጣም ብዙ አሉ። አድ አድርጎ ወደ 10 ምናምን ሰው 50 ብር ስለምን የነበረ ሰው ነው። እኔ የምር እናውራ ካለ እኔ ግሩፕ አለ እስካሁን ዲሌት አልተደረገም። ባይዘው ቆይ የሆነ ቪዲዮ ከዩቲዩብ አውርጄ ተላል ስሟን አልጠራም። ወጣ ሴቲኮ ላይ እዚህ ቦታ ላይ እንዴት ያደረገኝ ሰፖርት ያደረገኝ ምንድነው ጀፍሮ ትራክ ምናምን ብላ ሴፉ ላይ አውርታለች። አስታውሱት እንዴ እኛ በጣም ብዙ እኮ ነው ብዙ ነገር አውቃለሁ። እኔ እኮ ብዙ ነገር አውቃለሁ። ግን ኤኒዌይስ አንቺ እሱን ታይ ሩዚ የምታክል አንቺ ምርጥ እርዳታ ሰሪ እኮ ከሶሻል ሚዲያ ላይ አጥፍቷታል። ምርጥ ሰው እያስገባች ወገኖቼ፣ ሰው እያስገባች ክሊክ እያደረገች ያኔ 1000 ብር ብርቅ በነበረ ሰዓት የ1000 ብር ካርድ ቻሌንጅ ቅዳሜ ታረግ ነበር። እሱ እንዴት አድርጎ እንደሆነ ጠመዳት። እኔ ግን የሆነች ሴት አለች በክፉም ቀጠነም ወፈረም አብራው የምትቀመጥ ዳህላክ የምትባለው በጣም ባይዘ እሷ ምስኪና ሰው ምትረዳናት። ባይዘ እኔ ቤት በጣም ብዙ ሰው ምትረዳናት ዳህላክን እንዳነካት በጣም አይ ኖ እኔ እኮ ነፃ ላወጣት ፈልጌ እኮ ነው። እንጸልይ፣ ጸሎት እንጀምር። አይ እኔ አላቅም። እሷ ብቻ አይደለችም። እኔ ኖ አይ ምን ነካታለሁ? የሆነች ምስኪንዬ ናት። ግን ጸሎት ብጀምር ግን ነፃ ትወጣለች። ጓደኛዬ ናት። ቡካም በጣም ጥሩ ኮሜንት ምጽፍ ሰው ምትረዳናት። እሱ ቤት የምትቀመጠው ዳህላክ ግን አይ ቲንክ ላይክ ዩ ኖ ዴይ አር ፋሚሊ። በጣም ጥሩ ሰው ናት። በዚህ አጋጣሚ ዳህላክ በጣም ነው የማከብርሽ። በጣም ብዙ እርዳታ በፊት ታረግ ነበር። ዳህላክ የምታቋት ማታቋትም ካላችሁ እዚህ ውስጥ ጥሩ ሰው ናት የምር። ለማንኛውም አይ እንጸልያለን። እኛስ ምን እንሳደባለን? መቼም ከዚህ በላይ መሰደብ የለም። እንግዲህ በከንፈሬ ትቀናላችሁ እንደመባል የሚያመስድብም የለም። አጥንታችንን የነካል እና ስሙ ግን እኔ አልተመቸኝም። አሁን ከዚህ ወርጄ ለቴዲ አዋሳ የሱዳን ዘፈን ጋብዘዋለሁ። የሱዳን አለይና አኔና ሚለው ሌላው ፎንቃ የሱዳን ዘፈን ይመችክ። ፍቻ በቃ አላሰርኩትም እኮ እኔ እኮ ትቼዋለሁ እኮ ረስቼዋለሁ። ስሚ የጠላቴ ጠላት ወዳጄ ነው እንደሚባል አላየሽም? ከኢዮዳብ ጋር ሄዶ ሰላም ኢዮዳብ ቂመኛ ነው እና ኢዮዳብ ቴዲን ይበለውና ከቴዲ ከጨረሰ በኋላ ፊራውልንም ዮናስንም ይበላል። የመንገስ ሩጫ ላይ ነው። ፈለገ ቢሆን እኔ ኢዮዳብ ይሄን ሁሉ አርጎት ፍርድ ቤት አቆሞት ይሄን ሁሉ ልጭ አርጎ ሲሰድበው የነበረው ሰውዬ በኢየሱስ ምን ያ የምሬ አረ እንትን የለም። በቃ እኔና ቴዲ በውስጥ ድርድር አላረግም። በአደባባይ ነው የሰደበኝ። ሴት ልጅ ማትሰደብ ስድብ ነው። አየህ ይኸውልህ። ስለዚህ እኔ በአደባባይ የጫንኩበትን ዝንብ አነሳለሁ። እሱ በአደባባይ ስድቡን ይቅርታ ይጠይቃል። ይሄ ነው። ይሄ አስማማናል። አይ በሰላም እንፈታለን። እኔ አሁን ሽምግልና እቀመጣለሁ ቴዲ እና አንቺን ለማስታረቅ። ቴዲ ሂዝ ማይ ብራዘር። አንድ ሰፈር ነው ያደግነው። አንድ ሰፈር አንድ ትምህርት ቤት ነው የተማርነው። አይ ቴዲ ይሄንን ነገር
እስከ ጥግ ድረስ እንትን ብሎ ብዙ ሰዎችን ያድናል። በነገርክ ላይ የብዙ ሰዎች እንባ እኮ ነው። ይሄ እኮ ጉዳይ የኤማ ራሱ ይበቃሃል። የሌላን ሰው መስማት የለብህም። ያ በጣም እኔ ኤማን ጓደኛዬ ነው ኤማና እሱን ከሰማው በኋላ አንዳንዴ የምላስ ቀስት ስትወረውር ይሄ ንግግር ነው ማንን እንደምትጎዳ ማን ላይ ምን እንደምታደርስ እኔን እኮ ነው መጀመሪያ የነካኝ። እንደውም ጃልዬ ለምን ሽምግልና አታስቀምጪውም? እነዚህ ሰዎች እኮ ሌላ አጀንዳ እንዳይመጣ ያደረጉት አፈኑብን እኮ። ማን ቴዲ? ሁሉንም ሰብሰብ አድርግና ችግር ያላቸውን ሰዎች ሽምግልና ተቀመጭ። እኔ ሽምግልና የምቀመጠው ሰው እኮ ሲጨቃጨቅ እኮ ይጨንቀኛል። ጆሮዬን ይዤ ነው የምቀመጠው። 108 ሚሊዮን ገባ እኮ። ማን ነው ያኛው ልጅ? ባይዜ ማን ነበር ስሙ? ነው አያዝልኝም። ይዞ ይዞ ሌላ ሰው። እኔ ግን ባባ ይዞ ግን ትናንትና የገረመኝ የፊራኦል ማንነትን ስገልጥ 1 አመት ሙሉ ዮናስ ሙሉነ ነው ለፊራኦል አግዞ የሰደበኝ። ለዮናስ ሙሉነ 1 ሚሊዮን ብሩ ለእኔ 500,000 ብር ሴት ስለሆንኩ ነው። ለእኔ 5 ሚሊዮን ብር በእኔ ስም ነበር መግባት የነበረበት። የእሱን ሳክስ ብራንድ የሆኑ ሳክሶችን አምጥቼ ቲክቶክ ላይ የተከልኩት እኔ ነኝ። ግማሹ የኔ እኔም አንተም የተዋወቅ ነው በእንዲህ አይነት ጉዳይ ነው። ግን ምንድነው እኔ የሰሞኑ ግርግር ያልገባኝ ነገር ልጅቷ የጠየቀችው ብር ትንሽ ብር ነው። ገባ? አንድ ሰው ያ የተጠየቀው ብር ሰጥቶ ሰላም ማውረድ እየቻለ እንዴት አድርጎ ነው 100 ሚሊዮን ብር ይሰጣል ብሎ ማሰብ ራሱ እኔ ሌላ ሰው አያገባኝም። እንደፈለገ ማሰብ ይችላል። ቪዥን ተምራለች ጌታን ማለት እኔ ትንሴ በጣም ማከብሮ ልጅ ነው። በጣም የታገለ በጣም ብዙ መስዋዕትነት የከፈለ ገባ። ከፊት ለፊት ድራማ የሚሰሩ ሰዎችን አትመኗቸው፣ ውስጣቸው የቄስ ነው ተው ሲል እኔ 3 ዓመት 4 ዓመት አውቀዋለሁ ይሄ ልጅ እና እኔ አናዶኛል። ትንሴ በጣም ያናደደኝ ነገር ምንድን ነው? ይሄ ምንም የተለየ ፍልስፍናም የተለየ እውቀት የሚጠይቅ ነገር አይደለም። ልጅቷ የጠየቀችው ብር ከተጠራው ብር 2% አይሆንም። ስለዚህ ብሩን አምጥቶ ቼክ አምጥቶ ሰጥቶ ኢትዮጵያውያን አፉ በሉኝ በቃ እንደው እኔ ጋም ችግር ነበረ እሷ ጋም ችግር ነበረ እንደው በቃ ይኸው እኔ ያው ባለ ሀብት ስለሆንኩኝ 1-2 ሚሊዮን ብር ፈታ ትበል ለሳምንት 2 ሚሊዮን ብር ጨምሬ ይኸው አለኝ የምትለው ነገር ትውሰድ ቢላ አይቀለውም ወይ? 100 ሚሊዮን ብር ከሚሰጥ ነው። እኔ እኮ ትንሴ ያናደድከኝ ይሄንን ነው ማለት እንዴት ሌላው ላይ ይሄ እንዴት መረዳት ያቅተሃል? አልገባኝም። እኔ ወይ አስረዱኝ። ገብተዋል? ምን ላምባዲና አልሸነፍ ባይነት ነው። ገብቶኛል። ችግሩ ግን ምን እንደሆነ ታውቂያለሽ? አሁን ምን እንደሆነ ታውቃላችሁ? ሁልጊዜ ሾው አለ። ያው ታውቃላችሁ፣ ይሄ አሳዳሪ ሁልጊዜ የአሳዳሪዎች ስራ አስኪያጆች አሉ አይደለ? ሁልጊዜ የምናየው ነገር አለ በህይወትና የሆነ ሰው ታዋቂ ሲሆን ጊፍተር ሲሆን ከና አላዋቂነቱ በጣም እናነክሳለን ቲክቶክ ላይ ምናምን ነገር እና ሰዎች የሚረዱ ሰዎች አለ ይስጣቸው፣ ሲረዱ ጥሩ ነው ምናምን እናበረታታለን። ግን እነሱ መንካት አትችልም። ከዚህ በፊት ትንሴ በጣም ብዙ ዋጋ ከፍሏል። እኔ በማቀው ደረጃ ዛቻ ሁላ ደርሶበታል። እኔ በማቀው ደረጃ ማለት ነው። ስለዚህ ይሄ ሰው በቃ ምንም እንደው ድድብ ያልተደደብ እንኳን ብትሆን ምንም እንደው የአካዳሚም እውቀት አይኖርህ የመንፈስም እውቀት ምንም ነገር አይኖር፣ ዝም ብሎ እድሜው 25 ዓመት የሞላው ሰው ይሄ ነገር እንዴት ይሸወዳል? በቃ የቴምር ጉዳይ እህታችን ናት፣ ሴት ልጅ ነች። የሁሉ መስዋዕትነት የከፈለችበት ነው። 2 ዓመት 1 ዓመት በላይ መስዋዕትነት እየከፈለች ንብረት ምናምን እያለች ነው። ብሩ ሰጥቶ አፋን አስይዞ በቃ 1-2 በሬ ለምስኪን አርዶ ምናምን ነገሩ ቢቋጭ አይሻልም ወይ? እንዴት 100 ሚሊዮን ብር ይከፍላል የሚለው ነገር የሚመልስልኝ ስላጣው ነው እኔ ተናድጃለሁ። ቆይ እኔ ልመልስልሽ። ቪዥን ምን መሰለሽ፣ አሁን ይኸውልሽ ችግሩ አሁን ከሷ ጋር ማለት ነው ማሳየት የተፈለገው ነገር ገንዘቡ መስጠት አቅቶኝ አይደለም፣ ግን እሷ በዚህ አይነት ወይ ስሜን በማጥፋት ስለመጣች አልሰጥም። ግን አት ዘ ሴም ታይምስ ደግሞ ፓወር እና ገንዘብ እንዳለኝ ደግሞ እዛ ጋር እናንተ እንደዚህ ካስገባችሁ እኔ እናል አስገባለሁ። ስለዚህ አሁን ይሄ ነገር እኔ ከኔ አንግል ሳየው ማለት የፕራግ ነገር ነው።
ኢቭን ንጹህ የሆነ መቄዶንያ ያሉትን ራሱ ለመርዳት ራሱ አይደለም የሆነ ፕራግን ለማሳየት ብቻ የተደረገ ነገር ነው በእኔ አይን። ከልጅቷ ቢቀለው አንቺ ላምባዲና የምትቃወሙ ነገር ልንገርህ አንዴ ላስረዳ ምን እንደሆነ ልንገርህ። ሁልጊዜ እኛ ጋር እዚህ ቲክቶክ የተለመደው ነገር አለ። የሆነ ነገር ይመጣና ያንን ነገር እንተውና ወደ ሌላ አጀንዳ እንሄዳለን። አሁንም በመሰረቱ መጀመሪያ ላይ ማለቅ ያለበት የቴምር ጉዳይ ነው። እዳ አለ ማለት ከቴምር ጋር የገቡበት ሰጣ ገባ አለ። ስም ክብር ሌላ ነገር ነው። ነገር ግን በቃ ይሄ ሁሉ በጎ ነገር እኔ አብዛኛው ሰው ሲያደርግ ምናምን ቴንኪዩ ብለነዋል። ያላደረጋቸው ነገሮች ይኖራሉ፣ ሲያደርግ ደግሞ አመስግነናል። ነገር ግን በዚህ ልክ እህታችን ትራክ ሹፌር ናት፣ ሴት ልጅ ነች። ብሩ የሚያስፈልጋት ከሆነ እኛ እናመስግን፣ የልጅቷ ብር ይስጥልን። ከዛ በኋላ 100 ሚሊዮን ብሩ እኔ እንደ ንብረት የለኝም ማስያዝ ምናምንም ያው የሚፈቀድም ነገር አይደለም እንጂ አያደርገውም። እኔ 20 ዓመት እንደውን ጥላችሁ ይወርዳል እንጂ 100 ሚሊዮን ብር የማይሆን ነገር ነው። በቃ እኔ ይሄው ጽፈው ያዘው እገሌ ፀጉሬን ምን አደርጋለሁ እገሌ 2 ሚሊዮን ይሰጣል ምናምን እኔ ተሙልፈር በቃ ይሄው እንዴት ነሽ? እሺ እሷ እስከምትመለስ ድረስ ይብዬ ወይ ተስዬ እንዴት ነህ? ሰላም ነህ? ላምባ እንዴት ነህ? ቢኮ ወይ አለን እንዴት ናችሁ? አለን ተስዬ ላምባ የምለው ልክ ነው። ባትገባበት ደስ ይለኛል፣ ባትነካካ። ለምን መሰለህ? ነገሮች አንተ ላይ የምርም ይገናሉ። የሆነ ባጠፋውም ባላጠፋውም ያገኑብሃል። ስለዚህ ጥፋተኛ እንደሆነ መጀመሪያ ስለተናገርክ አንተ አሸናፊ ነህ። አሸናፊ የሆነ ሰው ደግሞ መናገር አይጠበቅበትም። በስራው ነው ሰርታ ሳይተሃል፣ እየሰራህም ነው። ቀጥልበት። የተስን ባህሪ ያላወቅሽውም ማለት ነው። ተስ ይኸውልሽ ነገሮችን ሰው ሀሳብ ስለሆነ እኔም ሀሳብ ላንሸራሸር እና ልጨርሳ። እሺ አንተ ራስህ እንዴት ናችሁ? ታውራ ቆይ አውሩ። መልካም የምችለው ብያለሁኝ፣ አውርቻለሁኝ፣ ባለብኝ ሰዓት አድርጌያለሁኝ እና ተስ በእንደዚህ አይነት ተልካሻ ነገር ባይነካካ። ምክንያቱም ሰው አቅሙን ማመን ካልፈለገ የሚያሸንፈው በምላሱ ስለሆነ በምላሱ ነው የመጡት። ስለዚህ እሱም ላያረገው ይችላል ብቻ ሳይሆን አያረገውም። 100 ሚሊዮን አይደለም 10 ሚሊዮን አይሰጥም በትክክለኛው መንገድ። ምክንያቱም የነ አብነትን የነ መልክተኛን እንትን ሰብስቦ ሲመጣ ልጆቹ የራሳቸውን እውነተኛ ነገር ይዞ ስለመጡ እውነቱን ተናግረዋል። ለምሳሌ ሚኪ የተናገረው ቃል በቃል ነው የመለሰለት። 20 ሺህ ብር ነው የሰጠኸኝ ነው ያለው። እሱ ግን ያመጣው ሰነድ በጣም በብዙ ብር ነው፣ በብዙ ሚሊዮን ነው። እንደዚህ ረድቻለሁ። በዛ ሰዓት ሁላችንም ጆሮ ሰተን አዳምጠናል። ሚኪ ጋር የሆነ ጉለቶች ስለነበሩ ሁሉም ሚኪ ላይ ነበር ሲጮህ የነበረው። ሚኪን ያዳመጠው ሰው አልነበረም። እና ይሄ ነገር እንደዚህ በምላስ ተሸፍኖ የሆነ ነገር ይናገራል። ከዛ የሆነ ሰዓት ላይ ዋይ ይባላል፣ ይረሳለታል እንጂ 100 ሚሊዮን አይ ቲንክ እሱ ራሱ የሆነ 100 ሚሊዮን ሊጠራ ፈልጎ አይደለም የጠራው። በእርግጠኛነት ያ ትክክል ነሽ። እና አምልጦት ነው እንደ ቀልድ ለምን አያረጉም ብሎ ስላሰበ ነው። እኔ ቴዲን በጣም ነው የማከብረው፣ በጣም ነው የማዳምጠው። ማታ ራሱ ጆሮ እስኪግል ነው ስልኬን ከስራ አድርጌ እንቅልፍ ይወስድ። አይ ዝቅ እናደርግለታለና ከ100 ሚሊዮን 10ም ቢሆን ለመቅዶኒያ ይግባ። ኧረ የለውም ተስበናት የለውም፣ እንደዛ የለውም። ኬት አምጥቶ ነው የሚያስገባው? 100 ሚሊዮን ጨምሯት ስለሆነ ይቀነስለትና በ10 ሚሊዮን ነው የሚያመጣው። ተስ ኬት ነው የሚያመጣው? እኔ እኮ የሚገርመኝ እኔ አሁን ይኸውልሽ የሂም ሀሳብ እንዳለ ሆኖ ተስዬ አንዴ አዳምጠኝና ቆይ አንተ ሰዓት አንተ ይሄ የኔ ሰዓት ስንት እንደሆነ ታውቃለህ? ምን ሆነ ነው አንተ ሰዓት አንዱ ሰዓት እኮ በቃ በቂ ነው። ምን ሆነ ነው አንተ? አረረፉ እንጂ እናንተ ክሬዲት ካርድ የሚባል ነገር እኮ አለ። ምንም አይነት ነገር ለመግዛት ኢትዮጵያ ያለው ይሸወድ እንጂ እዚህ ያለ ነው የትም ያለ ነው እኮ አንሸወድም። በክሬዲት ካርድ እኮ የፈለከውን ነገር ገዝተህ እየቀስ እያልክ ትከፍላለህ። ለሾው ግን ይሆናል። እሺ ሀሳቤን ሳስቀምጥ ማለት ነው ተስ እንዳትፈታው ነው እኔ የምልክ። ለምን መሰለ ታውቃለህ አይደለ? እንደዚህ አይነት ሰው ሲጀመር ተስ ባህሪው ራሱ እኔ በልጅነትም ራሱ ሳቀቅ
ባለመፍታት ነው። እንደውም አንዳንዴ እንቦካከመና እስከ መጨረሻ እልክ የምታስጨርሰው ነገር አለ። በኳሱም በምኑ ይሄን ሰውዬ እልኩን እዚሁ ሚዲያ ላይ ያስጨርስ። ሲጀመር መጣብክ እንጂ አልሄድክበትም። ይሄ ወንድነትን የሚፈትሽ ሴታ ሴት የሆነ ነገር ነው። ባለፈው ቴዲ ቤት ሲናገር ሰምታል አይደለ? አንድ እንኳን የሚረባ እዚህ ግባ የሚባል ወሬ አይደለም ያወራው። እስቲ ያደረገውን እንኳን ወንጀል አምጣ ሲባል አንተን እሱ ካልወጣ እኔ አልገባም አለ። ለምን ትይዘዋለህ? እንቃርገ ነው የምትይዘው። ሌላው እየተንበጫበጨ ለእሱ ጊዜ እየሰጠ ብዙዎቹ ገንዘብ ስለላከላቸው እኮ ነው። ግን ለአንተ ስላላከ እኔ ወዲያውኑ ያወቅኩት በዛ ነው። እሱ ካልወጣ እኔ አልገባም አለ። አልሰደብከውም፣ ምንም ነገር አላልከውም፣ ግን እውነትን ነው ያወራኸው። ስለዚህ አንተ እውነትን ስለያዝክ ምንም ያሸማቀቅ ነገር የለም። እስከ መጨረሻ ተስፋ እስከሚቆርጥ ድረስ ጎ ሄድ፣ ምንም አያመጣም። ይህን ደግሞ ጠንቅቀህ ታውቃለህ። ስለዚህ ይሄ አንዳንዴ ምን መሰለ ትንሽ ሰርቶ ብዙ ያሳየ ሰው ነው። ቅድም ደግሞ ሂዊ እንዳለችው ይሄ ሾዋፕ ነው። በቃ ገብተዋል አይደለ? እና አምልጦት ነው ያንን ብር የጠራው፣ አምልጦት ነው፣ እመነኝ። ስለዚህ እኔ ተስቀጥልበት፣ ጀግና ነው ምልክ። እኔ የዘመኔ ጀግና ነህ። አንተም ቴዲ ማለት ሁለታችሁንም በአካል ስለማውቃችሁ ነው ምለው። እንደዚህ ሚዲያ ላይ የሚንበዛበዘውን አንዘላዝሉልን ይዛችሁ። ቴዲ ደግሞ ታውቃለህ አይደለ? አይለቀውም፣ አይፈታውም። ቴዲ እንዲህ በቀላል ስራ ነው የሚያደርገው። ቴዲ ስራ ባህሪውም እንደዛ ነው። የቴዲ ባህሪ መቼም አይለቀውም። እሱ ብቻ አይደለም። እኔ ባይዜ ልንገራችሁ፣ ፐርሰናል ምንም ችግር የለብኝም። ግን ወገኖቼ አሁን ላምባዲናም እኔን ሲያሰድበኝ ቪዲዮ አለ። እኔን ስሜን እየጠራ በጣም እየናቀ ሲያወራ ቪዲዮ አለኝ። በዚህ ላምባዲና እኔ መፖስት ስለማልፈልግ ነው። በዚህ አጋጣሚ ገባችሁ? እኔን ስሜን እየጠራ የዛሬ 2 ዓመት ሲሰድበኝ ሲያሰድበኝ ከፍሎ ሲያሰድበኝ ሁላ ቪዲዮ አለ። እግዚአብሔርን ነው የምነግራችሁ፣ ከፍሎ ሲያሰድበኝ ኢቭን ዮኒ ጋር ደውዬ ማለት ነው። ዮኒ ግን አንተ እኮ ነህ በጣም እዚህ በእርዳታ እኔ የምታደንቀኝ፣ እንዳንተ እኮ የሚያደንቅ ሰው የለም። ግን ትዝብት ነው ለዮኒ የላኩለት ቮይስ አለ። ዮኒ ስም በደንብ ስመው ብዬ 4 ነው 3 ደቂቃ ቮይስ እግዚአብሔርን በቃ አንተ እንዴት እኔን አንተ ትናገር፣ ሌላው ሲናገር አንተ ግን እንዴት ትናገረኛለህ ዮኒን ብዬ ማለት ነው። እና ኤኒዌይስ ወገኖቼ ምን አለ ቲክቶክ ላይ በጣም ብዙዎች ብር የላቸውም፣ ግን ብር እንዳላቸው አክት ያደርጋሉ። ኢትዮጵያ ውስጥም ያሉ ቲክቶከሮችን አይታችሁ ከሆነ ማለት ነው። ኢቨን አሁን ዴቭ ሳክሰን ይኸው ዴቭ ሳክስ ጠፍቷል። ቦታውን የተካ ሀብታም ነው። ሳክሱን ያወራው ዴቭ ሳክስ ጠፍቶ ቦታውን የተተካው ባለ ሀብቶች ሰው ምን ልላችሁ ነው በአጭሩ። እኔ ከማንም ጋር ፐርሰናል ችግር የለብኝም፣ ግን እኔ ተጠርቻለሁ። አሁን ላምባዲናም ለሌሎቻችሁም እኔ ስሜ ተጠርቷል፣ በየቦታው ስሜን አስጠርቷል። እኔ ከቲክቶክ እንድጠፋ ኢትዮጵያ ስገባ አድራሻውን ላኩ። ኪዩንዬ እንዴት ነሽ? ኢትዮጵያ ስገባ የሚያርፍበትን ቦታ ንገሩ። የት ነው የሚያርፈው? አንተ ኢትዮጵያ ሲሄድ እኮ እኔ ቲክቶከር አላገኝም። ሲደውሉልኝ እዚህ ነኝ ሎኬሽን ነኝ እንዴ፣ 40 ምንጭ ሆኜ ሐዋሳ ነኝ እላለሁ፣ ሐዋሳ ሆኜ አዲስ አበባ ነኝ እላለሁ። እንዴ ስሙ እግዚአብሔርን የምሬን እኮ ነው የምነግራችሁ። ባለቀ ሰዓት እኮ ነው ኤርፖርት ያገኘው ተስዬ፣ ታስታውሳለህ? ቴስ ጉዳዩ ምን መሰለህ፣ ተወው ሲባል እዚህ ነገር ውስጥ አትግባ ሲባል ፈጽሞ ተወው ሳይሆን አሁን ለምሳሌ እኔም ተው ብዬ ነበር። ተው ያልኩ አታስተባብራቸው ነው። ይሄ ገንዘቡን እንዲያወጡ ቻሌንጁን እንዲቀበሉ አታስተባብራቸው ያልኩት። እነሱ ቻሌንጅ ያርጉት፣ ግን አንተ አስተባበርክ ተብሎ ስካመር ነው ልጁ አይደል? ስካመር ስለሆነ ስካመር ባመጣው ዲል ሰዎችን ግቡ ብለህ ስትል ነገ ደግሞ ተበላም ብለው አንተ ላይ እንዲዞሩ ያንን ነው። 2 ደቂቃ ውሰድና አስብበት። ነገ አንተ ላይ ይዞርብሃል። ከእሱ ጋር ተባብሮ ነው እንደዚህ ሳምቲንግ ሊመጣል። ታውቃለህ፣ ያበሻው ወሬ እዛ ላይ ነው። ሰውየው ግን ማለት ነው በሚፎግረው መጠን እኛም ባንፎግር ቴስ አንተም እዚህ ጋር ያለ ሁልሽም እኔን ጨምሮ ማለት ነው በመጠኑ በስሱ በአቅማችን ሰውን እንደዛ ፎግረናል። የሌለንን አለን እንደዚህ እናደርጋለን ብለናል። እንደው በሚቴቲም ብትሆን ማለት ነው ልባችን ያውቀዋል። ይሄ አዲስ ድራማ አይደለም።
ይሄ እሱ ይኸውልህ የእሱን ሌቭል አልደረስም። ኖ ይኸውልህ የእሱን ሌቭል አይደለም ብልህ እንደው የሌለንም ሰውን ጋር ልንደባደብ ስንል ዘራፍ እንላላ። ልባችን እያወቀው አቅማችን እንደማይችል እያወቀ ይሄ የሰው ልጅ ባህሪ ነው። ይሄ አዲስ ነገር አይደለም። 100 ሚሊዮን ማለት ቁጥሩ ድፍን ስለሆነ ዝም ብሎ የጠራው ቁጥር ነው። አንደኛ ሰውን ለማስደንገጥ ነው፣ ያለውን ቫልዩ ለማሳየት ነው፣ ከፍ እንዳለ ለማሳየት። ያንን ደግሞ በተደጋጋሚ ሲያደርግ አይተናል። እነሱንም ለማቅለል ይህን ያህል ብር አላዋጡም ብሎ እነሱንም ዝቅ ለማድረግ ነው። ይሄ ባህሪ ደግሞ ትንሽ ጭንቅላታቸው ለችግር ያለባቸው ሰዎች እንደዚህ አይነት ነገር ያመጣሉ። አንተን ዝቅ አድርገው ራሳቸውን ከፍ በማድረግ ሰው ፊት ሻይን ለማድረግ የውስጥ ችግር ስላለ ገባ። ይሄን ነገር ተንትኖ ማየት ይቻላል። በሕክምና በምናም የሚታወቅ ነው። ይሄን ነገር እኔ የምቃወምበት አንዱ ምክንያት ከሰውየው ጋር ጥላ ስላለኝ ወይ ምናምን ሳይሆን አልተዋወቅም ከልጁ ጋር። ግን ይሄ በጥሩ ሰው ስም ማለት ነው የሚነግድ መጥፎ ነገር የሚሰራ ግለሰብ ስለሆነ እንደዚህ አይነት ሰው ለማህበረሰቡም ትክክል አይደለም። አበበ ሆነ ከበደ አይዶን ኬር በጥሩ ሰው ስም መጥፎ ድርጊት የሚያደርግ ከሆነ ማህበረሰቡ ሊያስወግደው ይገባል። ቅድም እንዳለችው 1-2% ማቶን ሳንቲም ላለመክፈል ትቢቱ 100 ሚሊዮን አወጣለሁ ብሎ በስንት እጥፍ እዛ ጋር ሌላ ውድድር ይጀምራል፣ ሌላ ድራማ፣ ሌላ ስካም። እዛ ስካም ውስጥ ግን እንዲገቡ ሰዎች አንተ ስታስተባብር ያንተም ስም ነገ ይጠፋል በሚለው ነው እንጂ ከዛ በተረፈ እንትኑና ክተት ቀድሞ ይክፈል እንዳልኩ ትናንትና ቀድሞ እሱ ይክፈል። እሱን ነገር ላይ ልትወጣት ይገባል። እኩል ይገባል ምናምን ብሎ ማለፍ ሳይሆን እንዴት ነው ይሄ ፕሮሰስ የሚሄደው? ቀድሞ ያስገባ እዛ አገር ቤት የገባበት ቦታ ማለት ነው። እነሱ አፕሩቭ ሲያደርጉ ገንዘቡ ገብተዋል ሲሉ ቻሌንጅ ያደረገ ሁሉ ይክተት። ከዛ በኋላ ወደ እነዚህ እንዞራለን እንከታለን ወዳለው ገባ። ስለ 108 ሚሊዮን ነው ዳዝማታ ክፍያው ጋር ሲመጣ ኢትዮጵያዊ አይደለውም እኮ ማለት ተጀመረ እኮ። አሁን እነዛ ስሬስ አድርገውት እኛ እንከፍላለን ሲሉ እኔ ኢትዮጵያዊ አይደለሁም ነው ያለው ቃል በቃል ፍራኦል። እንደዛም አለ እንዴ ሪካርዱን አልሰማህም ማለት ነው። እኔ ኢትዮጵያዊ አይደለሁም እኔ ኢትዮጵያዊ አይደለሁም እከሌ ጋር ሄጄ ለመወያየት። ኦኬ እንደሱ ከሆነ ከመጀመሪያው አለመሄድ ይችላል። ራይት ከመጀመሪያው እንደዛ ነው። ግን እኔ ጂሚዬ ነገር ውስጥ አለመግባት ምንድነው እስካመር ስለሆነ ምንድነው እሱ? እነዚህ ልጆች እኮ ህፃን አይደሉም እኮ ኢትዮጵያዊ አይደሉም። ዮኒንም ማቃቸው ናቸው። ብድግ አድርገው ገንዘባቸው ወስደው አይለጥጡለትም እኮ ቃል በቃል አስገቡም እንዴ። ስንት ስራ እኮ የሚሰሩ ልጆች ናቸው። እንደውም ልንገርክ እኔ ቴዲን በአካልም ስለማውቀው እኔ ወንድሜም ስለሆነ ጭምር ማለት ነው እሱን እስካም ያደርገዋል። ልንገርክ ቴዲ እንዲህ ሚዲያ ላይ እንደሚስቀው ምናምን አይደለም። በእውቀትም በማስተዋልም ልጁ በጣም ጠኖ ሌላ ሰፈር ነው። ብዙ አወያዮች አሉ። በህግ በኩል ብሄድ የተሻለ የህግ ሽፋን ያለው ልጅ ነው። ኢትዮጵያም ተስም እንደዛ ነው። ገባክ? ይሄ እሱ አሁን የሚለበልበው ከስር እንዲያደርጋለሁ እንዲህ ራሱ እስካማ አያደርግም። በእውነት በጣም ውሸታም ነው። ለምን መሰለ? እሱ ቢያዝን ለዝች ልጅ ያዝን ነበር። እኔ ቴምር አላቃትም፣ በተአምር አላቃትም። አንተ ነህ ተሳ ያስተዋወቅህ። አንተ እዚህ ጋር ቲና የምትባል ልጅ አለች። እኔ ቲና አለሽ ለቲና ኢትዮጵያ ውስጥ ቤቷ ቲና አውቃታለሁ ውዴ። ጄሚና እንዲሁም እዚህ ጋር ያላችሁ 275 ሰዎች ልንገራችሁ። እኔ አሁን ቤቴ ሶፋ አለኝ፣ ቲቪ አለኝ። ተቸገርኩኝ። ከዛ ላይቭ ላይ እርዱኝ ብዬ ወጣው። ታምሜ ለኪኖ ህመሜ 2 ሚሊዮን 3 ሚሊዮን ብር እየጠየቀ ነው መታከም ያለብኝ። ቤቴ ያለው ሶፋ ወይም 10 ሺህ ብር ወይ 20 ሺህ ብር ቲቪ ሊሆን ይችላል። ከዛ ሳምባዲ ቤት ይሄድና የኔ ቤት ይመጣና ሊያይ ይመጣና አረ ቤቷ ቲቪ አለ ሶፋ አለ ቢባል አይ አትስጣት ብሯን ትላል። ብሩን የተሰበሰበውን ብር ከሱ እኮ አይደለም የተሰበሰበውን ብር ለዛውም ከነ ሮዚ ከነ ምናምን ከነ ኤማ የተሰበሰበውን ብር አትስጥ ትላል። እንደዚህ ብሏታል ቲና ከስር ካለች። ይሄ ሰውየውን አሁን እናንተ አስብ
አይታችሁ ከሆነ እዚህ ቤት ሶፋሽን ሽጬ አላት እኮ ቲናን ሰምተሃል አይደል? ይሄን የሚያክል ገንዘብ እያለሽ ገንዘብ እንዴት ትጠይቂያለሽ? ቲቪና ሶፋ ሽጪና ታከሚ ያለ ሰው ነው። ኤኒዌይስ እኔ ሲሰበስብ ያልጠየቀ መስጠቱ ላይ ሲሆን ሰበብ ፈለገ። ገባ? ከዛ ልንገር ልጅቷ እኔ ቤት መታ ሀቢባ ቤት መታ 7000 ሰው በሰበሰበበት አድኑኝ ብላ ሽንቷን ሸናች። ደም ነው የሸናችው፣ ደም ማለት ነው። በህዝብ ፊት ፖፖ አንጥታ ደም ሸናች እቺ ሴቲቷ። ከዛ ቴሲ ቃል ግባላት፣ ቴሲ ሰብስብላት ተባለ። እግዚአብሔር ሆኖ በአንድ ቀን ተሳካላት። 1 ሚሊዮን ምናምን ብር ተሰበሰበላት። ልጅቷ ከሕክምናው ይልቅ የጎዳት የነበረው ምንድነው ታውቃላችሁ? የነሱ ቃል ጎርቷት እግዚአብሔርን ልትሞት ነበር፣ ራሷን ልታጠፋ ነበር። ሰው አላመነኝም፣ የኢትዮጵያ ሕዝብ አላመነኝም ብላና እኔ ምንም አላልኩም። ብሩን ከሰበሰብኩላት በኋላ ጸበል ሂጂ ነው ያልኳት። አርሴማ ጸበል ሄዳ ይርጋለም አርሴማ ጸበል ሄዳ 10 ቀን ቆይታ ምናምን ልጅቷ ንጹህ ሰው ሆና መጣች። በቃ መልኳ ሁላ ተመለሰ። እና ምን እላችሁ ነው አንዳንዴ የታመመን ሰው በብር ብቻ ማገዝ ብቻ ሳይሆን በሐሳብ ጭንቀት እኔ እግዚአብሔር አንዳንዴ ላይክ ነው ሁላችንም ወንዶች እዚህ ጋር ካላችሁ እንትን ስታደርጉ ተበጥሶባችሁ ካወቀ ቴንሽኑን ታውቁታላችሁ። ተለቃፊ ጀሚ ያውቀዋል። የሆነ ነገር ተበጥሶባችሁ ቴንሽኑን አስባችሁ ታውቃላችሁ። ገና ተመርምራችሁ ራሳችሁን እስከምታውቁ ምናምን በቃ የምሬ ነው። እኔ እንዲህ አይነት ነገር አጋጥሞኝ ነበር የዛሬ 9-10 ዓመት በፊት። ምድላችሁ ነው አንዳንዴ ላይክ ነው ሐሳቡ ራሱ ጭንቀት ወይኔ ተበላው ትላለህ። የምሬ ነው ሐሳቡ እና ሐኪም ቤት ውጤት ተመርምሮ እስከሚወጣ ድረስ ልብ እግዚአብሔርን ላይክ ነው ከዛ ዶክተሩ ሲነግር መንገድ ላይ የምትሄድበት አካሄድ ያ ሁላ ጭንቀት እግዚአብሔር እኔ ስላጋጠመ ወደኋላ መለሰ። ከውስጥ ጥፎ መንገዱ ራሱ አጥሮብህ እየዘለልክ ምናምን እንደዚህ ደስ ብሎ ነው የምትሄደው። እኔ በላቸው አንዳንዴ ወገኖቼ ታማሚዎች በብዙ ነገር ነው እንትን የሚሆኑት እና እኔ ደግሞ ያው በእኔ ልንገር ብዬ ነው በሰው ምሳሌ ከመስጠት ብዬ ነው እና የሰው ልጅ በብር ብቻ አይደለም። እኔ ባይዜ እርዳታ የሰራኋቸው ሰዎች ሁሉም በፐርሰናል አወራቸዋለሁ። አይዟችሁ እግዚአብሔር አለ እላቸዋለሁ። ጸልዩ፣ ሁሌ ጸልዩ። ግን ይረሳሉ። ልክ እንደዶ ታክሞ ሲመለሱ እንደዛ ያለቀሱትን ፈጣሪ ረሳው በዘፈን ምን አለ እንኳን ኦርቶዶክስ ከሆንክ በኦርቶዶክስ መዝሙር እንኳን ዘፈን ብትለቅ መዝሙር ብትለቅ ቪዲዮ ብትለቅ ምን አለ ጴንጤ ከሆንክ በጴንጤ መዝሙር እግዚአብሔርን ብታመሰገን። ምክንያቱም ያን ሁላ አልቅሰ ያሳከመ ፈጣሪ ከፈጣሪ በታች የኢትዮጵያ ሕዝብ አለ። የትኛው ሕዝብ ላይ ነው የቅኔ ዘፈን ተጠቅሜ ነጭ ጫማ እያሳየው እግዚአብሔር? እኔ አንድ ልጅ አለ፣ እኔ ስሙን መጥራት አልፈልግም። አግዞኝ ሊሞት ነው ተብሎ ወደ 5-6 ሚሊዮን ብር ተሰብስቦለት ህንድ ሄዶ ታክሞ መጣ። በመጣ በ15 ቀኑ ነጭ ጫማ አድርጎ ምናምን ወክ እያደረገ ህዝብ ላይ ቅኔ ዘፈን። ከዛ ደወልኩኝ እንደ ያማል እንዲ ያልኩት የዛሬ ወር እንደዛ አልቅሰ ህዝቡ ላ ተሰብስቦን ብር ተሰብስቦ ምን እንደዛ ስላችሁ ተደበቁ እኮ አይደለም አለ አይደል? ሙስሊም ከሆንክ የሙስሊም አለ አይደል? በቃ ፈጣሪን ትንሽ አመስገን። ንግግሮች አሉ። እግዚአብሔር ከዚህ ጭንቀት አወጣ የሚል እግዚአብሔርን ቃል ብትጠቀሙ ደስ ይለኛል። ግን በዘፈን ህዝብን የሚተች ዘፈን፣ ህዝብን የሚሰድብ ዘፈን እኔ አሁን ኦሮሞ ከሆንኩኝ የኦሮምኛ ዘፈን አማራ ሊሰድብ ይችላል። አማራ ከሆንኩኝ ኦሮሞን ሊሰድብ የሚችል ዘፈን ተጠቅሜ ከዛ ሁላ ጭንቀት ያወጣኝን ህዝብ ላይ ቅኔ ካረኩኝ እኛ ጋም ችግር አለ ብላችሁ ነውና ቶሎ ለመሰብሰብ ነው እኮ እሱ። ተዚ ምን መሰለ እዚህ ስር የሆነች ኮመንት ለእኔ የተቀመጠች ኮመንት ብር ወስዶ አይደለም። አዎ ብር ወስዶ አይደለም ወይም ወስዷል አይደለም። እቺ ልጅ ብሬ በዚህን ያክል እንደዚህ ሆንኩ ተበላው ካለች እሱ ባለ ሀብት ከሆነ ምንም እኮ ይሄ እኮ የእህቱን እንባ እኮ ማይፈልግ ሰው ብድግ አድርጎ ይሄው እህቴ እኔ ልጎዳልሽ ምን ችግር አለው? እናቱን የሚወድ ሰው ቤተሰቡን የሚወድ ሰው ምን ችግር አለው?
በቃ ሹ አረካት ምንድን ነው እሱ? እንደዚህ ህዝብ ላይ አረካቱ ተናግሮ ምናምን እስክሪብቶ እንደዚህ ምናምን መወርወሩ አፈር እንደሆነ ሰው ልጅ ማወቅ አለበት እኮ። ጢባራ አያስፈልግም። ይሄ ምንድን ነው? በቃ የተለየ ነገር አይበላም። እሱ ወርቅ አይበላም፣ እኔ እንጀራ አልበላም። እሱም እንጀራ ይበላል፣ እኔም እንጀራ በላለሁ። ወጣችን ተመሳሳይ ነው። በነገራችን ላይ የኢሮፕ የአኗኗር ታውቃለህ አይደለ? የአሜሪካን አኗኗር ተመሳሳይ ነው። በሆነ ሳይዝ ነው የምትለያየው። በቃ የስራ ሁኔታ ነው እንጂ ይሄ የምንኖርበት ሲስተም ተመሳሳይ ሲስተም ነው። የቤቱ አሰራር ራሱ ተመሳሳይ ነው። እኛ የምናስገባው እቃ ነው የሚለያየው። እና አንዳንዴ ሰብር ቢያደርግ ጥሩ ነው። ሰብር ማድረግ ለሰው ልጅ ጥሩ ነው። አንዳንድ ሰው እኔ ተስችን ቃሌን አስታውስ፣ የሆነ ነገር ሊደርስበት ሲል እንዲህ አንቀዠቅዠዋል። እውነት ብዙ ሰው እዚህ ሚዲያ ላይ ነው የማየው። በቃ ልታይ ያበዛል፣ ሰዎችን መሳደብ፣ ማስለቀስ ምናምን። የሆነ ሰዓት ላይ ይመታል። በቃ ያ ሰው ይመታል በሆነ ነገር። አፈር ከድሜ ስንቱ ከዚህ ሚዲያ ወጥቷል። ተሰ የቀራችሁት እኮ ጥቂት ናችሁ። ስንቱ ይሄም አይባል እና ፕሊስ ጓደኛም ካላችሁ ምከሩት። ካርማ ዘ ቢች ይባላል እና እኔ ይህን ሰው ካወቅኩት ብዙም ጊዜ ባልሆነ ሰዓት ሲመታ ነው ያየሁት። እኔ ብዙ አላውቀውም። የሆነ ጊዜ አክሊሉን ካረዳው ምናምን እያለ ሲል ነበር። ሰው ሁሉ ስለሱ ዝና ነበር የሚያወራው። ያኔ ነው ለመጀመሪያ ጊዜ ያወቅኩት። እዛ በስንተኛው ጊዜ እነቴስን እዛ ጋር ከሶ ምናምን ሲያንገላታቸው እና ልቤ ቀጥ ነው ያለችው። የዛን ጊዜ ቴስንም የተዋወቅኩት ያኔ ነው። ከዛ ብዙም ባልቆየው በዛው አናቱ ላይ መጣበት እንደዚህ ነገር። ካርማ ዘ ቢች። አንድ ነገር መናገር እፈልጋለሁ እየሰማኝም ከሆነ ደግነት፣ ጥሩነት፣ ቸርነት የሚጀምረው ሰዎች ላይ መጥፎ ባለመስራት ነው። ለሰዎች ጥሩም ባታደርግ ራሷ መጣችልህ። ሰውን መጥፎ ነገር ካላደረግ ሰው ላይ ጥሩ ነህ ማለት ነው። ሶ በአንተ እጅ እዛ ጋ ያቺ ልጅ እያለቀሰች ጥሩ ነኝ እየየ ብትል ዋጋ የለው። መጀመሪያ እጅህን አጽደው፣ ታጠቡ። እጅህ ላይ የሆነ ችግር ኖሮ ጥሩ ነኝ ማለት አችልም። እዛ ጋር 100 ሚሊዮንም ብትሰጥ ምናምንም ብትሰጥ እጅ ላይ ሰዎች የሚያለቅሱብህ ከሆነ ንጹህ አይደለም። እስቲ እሱን የማጽዳት ቻንሱ ካለ አጽነው። ከሌለ እሺ ለምስኪኖች ሰጥተህ ያንን መሻር ትችላለህ። ገባ? እጄ ላይ ግን ሰዎች እያለቀሱብኝ 2 3 4 ሰዎች 5 ሰዎች እያስለቀስኩኝ ሰዎች እየጮሁብኝ ቢዝነስ ዋይዝ እኮ ነው የተጠቀመው። 100 ሚሊዮን አወጣለሁ ሲል ከደግነቱ እኮ አይደለም። የራሱ ጉራን፣ የራሱን ቢዝነስ፣ የራሱን ስም ከፍ እያደረገ ነው እዛ ነገር ላይ። ስቲል እጁ ላይ ሰዎች እያለቀሱ ደግነት የሚጀምረው መጀመሪያ እጅ ላይ ሰው አያልቅስ። በቃ ባንተ የተነሳ አንተ እዚች ዓለም ላይ ኤግዚስት አድርገህ ባንተ የተነሳ ሰዎች ማልቀስ የለባቸውም። እሱን አውቁም መጀመሪያ። ከዛ በኋላ መርዳት ትጀምራለህ። ያልከውን ብር ግን አሁንም ማስገባ። እየሰማኝ ከሆነ ጨርሻለሁ። በነገራችን ላይ ልዕልቲ ተናግራ ነበር የሚሰማት ሰው ጠፍቶ እንጂ የዛሬ 6 ወር በዛች በትንሿ ልጅ አንስታ ማንነቱን እሷና አንድ ቲክታከር አለ ወጥተው ተናግረዋል ቃል በቃል። ያኛው እንደውም እስር ቤት ውስጥ ስለሚተዋወቁ ሙሉ ሂስትሪውን ተናግረዋል። ግን የሚሰማ ሰው የለም ታውቃለህ። እኔ እንጃ ገስት ላይ ራሱ ገብቶ የሚያሽቃብጡ ሰዎች ኧረ ከባድ ነው። አንዳንዴ በጣም እንደዚህ ነፍስ ያለው ውሸት። ምነው እግዚአብሔር የሱን ቢል ሲከፍለኛ እንጀራ ልጆቹ ነን እንዴ? ምግብ በልቼ እግዚአብሔር ከፍለልኝ ብሎ የሚያወራ የራሳችንን ቢል መክፈል አቅቶን ጥንብራችን እየዞረ ባለበት ለሱ ከፍሎ እንግዲህ እንጀራ አምላክ እንጀራ አባት ሆነ አናውቅም። እንደዚህ ይህን የሚያህል ግብድዬ ውሸት እየዋሸ ከስር ይስቁለታል ምናምን 1000 ምናምን ሰው አስቀምጦ እንጃ። እና እንደዚህ አይነት ሰውን እንትን አይደለም 100ውን አይደለም 100 ሚሊዮኑ ይቀር 10 ሚሊዮኑን እስቲ ይቀነስለትና ይሰማል በእርግጠኛነት። ተሲ አንተ ጋር ቁጭ ብሎ ስለሚሰማ 10 ሚሊዮን ይስጥ 100 ሚሊዮኑ ይቀር። ለምን እዛም እንትኑንም ያስጮሃል? ገና ለገና ተሰጣ አልተሰጠ ተብሎ እንዲያስቡ ለምን ያደርጋል?
10 ሚሊዮን ይስጥ ፍራውል እንግዲህ ካለ 10 ሚሊዮን እኛ 100ውን አንፈልግም 10 ሚሊዮን ስጥና ቻሌንጁን እስቲ ጀምረው። ኦኬ እሺ ብሪጅስቶን ሀሳቧን ትስጥና ያልሽ ቲናይ እንዴት ነሽ አለሽ? ከቲናን ይቀርማታለሁ ተስ ቤቲ እንዴት ነሽ? ሰላም ነው አለው። እንዴት ነህ? እግዚአብሔር ይመስገን አለው። አረሳንም 100 ሚሊዮኑ ማለት ነው ባይዘዌ ማለት ነው 90ውን እሱ አልችልም ብሎ ሳይጠይቅ ማለት ነው አስተያየት መደረግ አይችልም። ለዛ 100 ሚሊዮኑን አረሳንም ምክንያቱም በየጊዜው አስታውሱ ስላለን ቴዲ እናስታውሳለን በየገባንበት ማለት ነው። ከተጨና አስገባው ባይዘዌ ማለት ነው የምሬን ነው የምለው ማርያምን እኔ ካሁን በፊት ኦልሞስት ከ6 ወር በፊት ነው ኔቢ ካወቃችሁት አባቃራ የሚባል የኦሮሞ ልጅ አለ ፖለቲካ ውስጥ ምን የሌለ ጌመር ነው ፈሶ በጌመር ልኮለት ገብቶ ጌም እየተጫወቱ ማለት ነው ወይኔ እንደዚህ በቃ የሚያረግ ልጅ ምናምን አይቻላቅ ምናምን አለና 2 አንበሳ ሂዱና ስጡልኝ እኔ እሰጣቸዋለሁ ምናምን ነገር ነው ብሩ ያለ ከዛ አንበሳ ሂዱ የሚሰሰው ጠፋ ከዛ በቃ $2000 ልክልሃለሁ ምናምን ነገር አካውንት ላካለው ልጁ የሚኖረው ኬንያ ነው ከዛ የቤት ክራይ ስንት ትከፍላለህ ምናምን ተጠየቀ ልጁ ሲናገር በቃ እንደዚህ $1,000 ጨመረለት $3,000 ልክልሃለሁ ይሄን ያህል ሽልንግ ምናምን ነገር አለ የኬንያ ሀገር ሳንቲም ማለት ነው ልጁ ከዛ $3,000 ልክልሃለሁ ብሎት ማለት ነው የሚገርመኝም ከታች ነበርኩ ብዙ ሰው ልጁን ፍራውልን አገናኘን በየሄደበት ሲያሰቃዩት ነበር ፍራውል ግን ስም ነው እንጂ ያተረፈ ስም ነው እንጂ ገነባ 10 ሳንቲም አልሰጠውም ልጁን ብሎክ ነው ያደረገው ደጋግሞ ቢጠይቀው ምናምን ነገር ማለት ነው ሄድ ከዚህ ግዴታ የለብኝም ምናምን ነገር አለና ብሎክ አደረገ ይሄ ልጅ እርዳታ ጠይቆት አይደለም ታሞ አይደለም በራሱ አፉን ሲበላ ቃል የገባለት ገንዘብ ነው ገባ የቴምርም ማለት ነው እግዚአብሔር ማለት ነው ማርያምን ሐቋ ሲወጣላት እውነቷ ሲወጣላት ነው የብዙ ሰዎች ማለት ነው ኢትዮጵያ ውስጥ ለሚኖሩት $10 $20 እየሰጠ ስሙን ገንብቶ ከበድ ያለውን ደግሞ ቃል ይገባል የማይሰጥ ውሸታም ሌባ መሆኑ በቃ እችሊ ሳንቲም ፈልጋለሁ ብላ አይደለም የመጣችው ገንዘባን ተጭበርበራለች አንድ ሰው ከሌላ ዜጋ ላይ ሲገዛ ወይ ከሆነ ቦታ ላይ ሲገዛ ስለ ትራክ የሚያክሰው ይዞ ይሄዳል የራሴ ሰው የሚለው ወዳጁን ይዞ ሄዶ አስፈትሾ አይቶ ምናምን ነገር ነው የሚገዛ እንደ ጓደኛ እንዳገር ልጅ ቀርባው ነው ጉድ ይሰራት ማለት ነው ከዛም አልፎ ተርፎ በሴትነቷ ቤት አስከፍቶ ምናምን አይሰጣችሁም ባይዘዌ እየገባችሁ የምትሳደቡ ሰዎች እሱን እንደ ውሻ የምትከተሉ ሰዎች ኔቢ ይሰጣል ምናምን ብላችሁ ስሙን የገነባውን ይሰጣል ብላችሁ የምትከተሉ ሰዎች ፈሶ አይሰጥም ማርያምን አይሰጥም ዝም ብላችሁ አይሰጥም ለክሶ ዝም ብላችሁ እንደዚህ ነጥላችሁ ዘቅዘቃችሁ ለክሶ ድረሱት 10 ሳንቲም ግን አይሰጥም የዚህ ልጅ ሀቅ የወጣው የመጀመሪያ ቀን ሬዲ ነኝ ቴዲ ሐዋሳ ማታ ሲናገር ሰምታችሁ ከሆነ ማለት ነው ሬዲ ነኝ ከ20 ደቂቃ በኋላ ላይፍ ገባለሁ ብዬ ስጽፍ ስደውልለት በቃ ሬዲ ነኝ መጣው ምናምን ነገር ነው ከዛ በኋላ ችግር ገጥሞኛል ብሎ አይ ፕሌን ላይ ነኝ ብሎ አለ አየ በ20 ደቂቃ መሃል በስልክ የሚያወራ ጭንቅላቱ የተጎዳ ኮማ ውስጥ ነኝ ብሎ ፐርፌክት እንደዛ ያወራ ለዛውም እየተሳደበ ከታች በፌክ አካውንት ቁጭ ብሎ እየሰማ አይ ከታች የለውም ይልህና መልሶ አይ እኔ ዲስሬስፔክት የሚያደርጉኝ ሰዎች ምናምን ነገር ጥሩ አይደለም ትክክል አይደለም ይላል ኮማ ውስጥ ያለ ሰው ማለት ነው እዚህ ጋር ሰው ቢሞት እኔ ለምን ነው የምመጣ ሌላ ጊዜ ለምን እንትኑ አይቀየርም ለምን አላለም እውነት ስለሌለው ሀቅ ስለሌለው ለዛ የዚህ ልጅ ሀቅም እውነቷ ሞቶላታል ይሄ ሰውዬ በእርዳታ ምናምን ብለው ለአንድ ሰው 20,000 የኢትዮጵያ ብር ይሰጥና ስሙን ሊገነባ ሌላዎችንም ስም ሲያጠለሽ አይተናል ውሸታም ነው ዛሬ ግን በብሔሩና
በሃይማኖት። ሌሎቻችሁ ግን ማለት ነው የምታመልኩት እግዚአብሔርን ክርስቶስን ከሆነ ማለት ነው እኛ በጌታ አንድ ነን እያላችሁ የምታለቀልቁ ሰዎችን ትክክል አይደላችሁም። ሌባ ሌባ ስትሉት፣ ውሸታም ውሸታም ስትሉት ራሱን እንዲያይ ያደርገዋል። ራሱን ቆም ብሎ እንዲያዳምጥ ያደርገዋል። ሌባን ግን እኔ በጌታ አንድ ነኝ እያላችሁ ፓስተር ሁናችሁ እየገባችሁ ትክክል እያላችሁ አንዲት ሴት እች ልጅ አላገባችም ልጅ እምቢ አላላትም በሴትነቷ ልጅ እንዲያተሽ ምናምን እያልክ ጓደኞችን አስገብተህ የምታሰድባት ማለት ነው ማርያምን ትክክል አይደለም። አንተ ራሱ መች ወለድክና ነው መች ወለድክ ቴሲዬ? ለዛ እኔ ፈሶ ሌባ ነው ፈሶ ውሸታም ነው አረሳን 100 ሚሊዮን ነው ሰው አይረገጥም። ቤቴ አመሰግናለሁ። አራን አመሰግናለሁ። ቤቴ ሰው አንረገጥም ታይቶ ረግጣ ከጨረሰች በኋላ አይ ዳሩ ምናምን አይመለከትም። ቴሲዬ ይሰማል አለው። እንዴት ነሽ? እንዴት ናችሁ? ቢዚ ሆኜ ነው። እትዬው ቲና እንዴት ነሽ? ደህና ነህ ወይ ብሩኬ? አለው። እንዴት ናችሁ? ደህና ኃይል በላችሁ ብዬ ነው ማውራት አልቻልኩም። የሰው ጉዳይ እያስጨረስኩ ነው። ትንሽ ላስ አድርገንሽ ነበረ እኔ በሌለውበት ቴስማ ያስልሰኝም አይገርምም? አይ በበጎ ነው ላስ ያደረገኝ። ሶፋውን እንድትሸጪው ፈልገን ነበር። ሶፋውን ልግዛው። ሶፋውንና ቲቪውን እንድትሸጪ ፈልጌ ነበር። በእናት ፍሪጁን ይኸው ልብስ ቁም ሳጥን ላረገው ነው። ምንም ቲማቲም እንኳን ይቀመጥበት። ፍሪጁን በጨረታ ፌመስ ነው። በእግዚአብሔር ፌመስ ነው። እውነት እኔ ምን ይሰራልኛል? ምን ነበር የገጠመሽ? እስቲ ንገሪኝ ቲናዬ ባጭሩ። ተው አይ ኖ ለመማማር ያክል ስለሆነ እኔ ማወቅ ስለፈለኩኝ ነው። እዚህ ጋር ያለፈው አንቺ ጋር ብሩ ከማን የተሰበሰበው እንዴት ሆነ? እስቲ አጠር አድርገሽ ንገሪኝ ቲና በማርያም። ባጭሩ ቴስዬ ያው አንተ ታውቀዋለህ፣ በትንሹም ቢሆን እኔ ክብሬን የምወድ ሴት ነኝ። ክብርህን ስትወድ ደግሞ ማንም አይፈልግህም። አንድ በእግዚአብሔር መተማመን የሚባል ነገር አለ። በእግዚአብሔር ስትተማመን በማዕበልም በወጀቡም ውስጥ ትኖራለህ። እግዚአብሔር አኗሪም ሰጭም ነሽም እግዚአብሔር ብቻ ስለሆነ ማለት ነው። እኔ የገጠመኝ ውጭ ሀገር ሕክምና አድርጌ ነው የመጣሁት። ሕክምናውን ሳደርግ የመጀመሪያ ጊዜ $50,000 ነበር የተጠየቀው። ከዛ ኮቪድ ስለነበረ ኢትዮጵያ ውስጥ ኢንተርኔትም ስለተቋርጦ ስለነበረ በዛ ምክንያት $25,000 አካባቢ የኩላሊቴ ላይ የነበረውን በኢትዮጵያ ኢምፕላንት ነበረ፣ ንቅለ ተከላ ነበር የተባለው። ከፈረንሳይ ካሜሮን መተው አከሙኛ። ካሜሮን የታከምኩበት ምክንያት ኮቪድ ስለነበረ ሰርች ሲያደርጉ የተጎዳው ሰው ስለሆንኩኝ ለኮቪድ እንዳልጋለጥ ነው እና ብሩም ስላልሞላ ነው።